ፈውስ እዚህ ቤት አለ። የሚገርም ነው። እህታችን ስትመጣ ቤቷ ያለው ጥያቄ ቤቷ ያለው ችግር ህመምና ደዌ ከባድ ነበር። 2018 ጥቅምት 11 ላይ ወደዚህ ቤት ስመጣ አንደኛ የጎሮሮ ካንሰር ነበረብኝ። ወደ ሐኪሞች ሄጄ በህክምና ደረጃ ሲመረመር በኢትዮጵያ ደረጃ ህክምናው የማይቻል ተባልኩ። ይሄኛው የጎሮሮ ካንሰር ምንም አይነት ምግብ እንዲጠቀም አያደርገኝም እና ስቃዩ ከባድ ነበር። ሌላው ደግሞ ይሄንን ብላቴና ከመውለደ በፊት ጭንገፋ በጣም ያስቸግረኛል። በማይጸነ ውስጥ የነበረ የ8 ወር እድሜ ብላቴና እንዲሁ ነው የጨነገፈብኝ። በዚህ ታሪክ ውስጥ ሆኜ አዲስ አበባ ስመጣ ባለፈው ጥቅምት 11 ጉባኤ መካከል ነበርኩኝ። እነንና ባለቤትን ሐዋርያው ከጉባኤ መካከል እያገለገለ አስነሳና አሁን ጎሮሮሽ ውስጥ የነበረው ካንሰር ከ15 ሰከንድ በኋላ ሸለማለ። አራ ጉባኤው ለጌታ እልልታ ጩኸት ክብር አምጡት። ይሄንን ብሎ ጸለየልኝ። የሚገርማችሁ ከ15 ሰከንድ በኋላ የለም የተባልኩ እኔ ምግብ ከዛ ቀደም የማልበላ የማልጠቀም የሚሰቃይ ወጥቼ ምግብ ስበላ መጠቀም ያልቻልኩት ምግብ እንዲሁ ዝም ብሎ ይወርዳል። ለካ እግዚአብሔር በሳቱ ፈውሶኛል። አራ ጉባኤው እልልታ ፉጨት ለጌታ ይችላል ኢየሱስ። ከዚህ በፊት ይሄንን ብላቴና ከመውለደ የ8 ወር እድሜ ብላቴና ጨነገፈብኝ። ሐዋርያው በሳቱ ይሄንን ጸሎት አስቀድሞ ከጸለይም በኋላ ጭንገፋ ቆሟል፣ ወንድ ምርጥ ልጅ ወልደሽ ትመጫለሽ ብሎኝ ጸለየ። ይሄው በፊታችሁ ወንድ ልጅ ወልጄ እግዚአብሔር ታምራትን አድርጎ ጉባኤው እልልታ ክብር እዝበት ለሚሰራው ጌታ ምነው ይበጃል ወይ ዝም ማለት? ምነው ይሄ ሁሉ ተደርጎለት? ምነው ሌላ መዝሙር በተገኘ? ምነው ልቤን እንደተመኘ? ያስታውቅብኛል የተገለጠ ነው። ያስታውቅብኛል የተገለጠ ነው። የሱን መልካምነት አንቺን ልደብቀው አቅም የሆነ ብርታት የሆነ ሞገስ የሆነ ቅባት የሆነ እዚህ እንዳደረሰኝ መለከት ለሚሻ እኔን ይመልከት። ይኸው ምስጋናዬ ይኸው ምስጋናዬ መውደድ የምገልጽበት አንድ ያለኝ ስጦታዬ ይኸው ወለለታዬ ይኸው ወለለታዬ መውደድ የምገልጽበት አንድ ያለኝ ስጦታዬ ይኸው ወለለታዬ ይኸው ወለለታው የታለ? አንተ ከወደድከኝ የሚጠላኝ ማነው? የሚጠላኝ ማነው? አንተ ካከበርከኝ የሚንቀኝ ማነው? የሚንቀኝ ማነው? አንተ ካከበርከኝ የሚንቀኝ ማነው? የሚንቀኝ ማነው? አንተ ከወደድከኝ የሚጠላኝ ማነው? የሚጠላኝ በልል ሃሌሉያ አሜን። ና ወደዚህ ዛሬ እንኳን መጣችሁ። የት ነው ቤታችሁ? ከፋ የመጣው ከከፋ ነይ ሰላም በይ እስቲ። እሱ ጉባኤ አንዴ ኢየሱስ ብሎ እስቲ ድገም እስቲ። ኢየሱስ። ሰይጣን የሚያስበው ሌላ፣ ጌታ የሚያስበው ሌላ። አስታውሳለሁ። ነይ ሰላም በይ። አሁን ደስተኛ ነሽ? አዎ ደስተኛ። 2 ዓመት ሙሉ ምግብ በልቼ አላውቅም። ይኸው እሱ ባለቤቴ ይመሰክራል። በቀን 10 ፖፖ ነው የምደፋው። ይሄም ምንም የሚቆረጥ አይደለም። በቃ እንጀራ ሊበላ ሲል ሌላ ደረቅ እንጀራ አምጥቼ እንዲህ ጠርጌ ነው የምበላው። ጌታ ያውቃል። ሁሉም ሰው ጠላ። ገበያ መሄድ አልችልም ሲል ሁሉም ሰው ወደ እኔ ነው የሚያየው። የኔ ጌታ ግን ሲጠላማ ጉባኤ ቆማችሁ ለስቲ ወተለልታ ለኢየሱስ
ከዚህ በላይ እልልታ፣ ከዚህ በላይ ጭብጨባ ለጌታ። ታሪኬን የለዋወጠው ኑሮዬን እንዲህ ያስዋብከው ኤልሻዳይ የዘላለም እንደገና ይብዛል አሁንም እልልታ። ታሪኬን የለዋወጠው ኑሮዬን እንዲህ ያስዋብከው ኤልሻዳይ የዘላለም እንደገና ይብዛል አሁንም ምስጋና ይብዛል አሁንም እልልታ ይብዛል አሁንም ምስጋና። ሞቷል ወይ ቀበርከው ወይ ዛሬ ቀኑ ነው ቀኑ ነው ቀኑ ነው ከብሮ ልታይ። ሃሌሉያ እሰይ ጌታ መልካም አይደለም? መልካም ነው። ሰው ሁሉ ጠለኛል። እሺ ሁሉ ገበያ ሁሉ በሆነ ገብቼ መነገድ አልችልም። ድምፅ ከዚህ ወደ ላይ ይለቅማል፣ ከዚህ ደግሞ ወደ ታች ያመጣል። በቃ እሱና እኔ ብቻ ነው የምናውቀው። ግን ብዙ ቦታ ላይ አሁን ቸርች ላይ ስንገባ ብዙ ነገር ነው ያለው። ሙሉ ለእግዚአብሔር የተሰጠ ሰው አለ። ከራሳቸው ካሳለፉ በኋላ ደግሞ እግዚአብሔር እንደማይሰራ አድርጎ ብዙ የሚያስቡት አዳዲስ የሚመጡት ግን ብሎ የሚያጎሳቁሉት አሉ። ጌታ ይቅር በላቸው። ግን ብዙዎች ለኔ የሚሰጡት ስያሜ ብዙ ነው። ግን እኔ ሐዋርያ ቆ በሄድ የኔ ጉዳይ ይፈታል ብዬ መጣሁ። ግን ጌታ በሱ አልፎ ነው። ጉባኤውን ለጌታ እዚህ ቤት ድንቅን ታምራትን ለሚያደርገው ክብር ስጡት። አሁን ደስተኛ ነሽ? ባጭሩ ደስተኛ ነኝ። አብርሃም ማንስ ነው? አብርሃም አብርሃም ና እዚህ ጋር ይችላል። አንተ ደስተኛ ነህ? ደስተኛ ነኝ። እውነት ነው? አዎ። አንዳንድ ጊዜ የምትወደው ሰው ስታመጥ ስቃዩ የጋራ ነው። እንኳን ደስ አለህ። እንኳን አብሮ አሁን ደስተኛ ነሽ? ደስተኛ ነኝ። ሶስት ነው የምለብሰው። ጤንነት ሲመለስኩ ስትል እኔ የሚመለስ አልመሰለኝ። ሶስት ልብስ አራት ልብስ ነው ደርቤ የምለብሰው። ሲናክዬ ነበር ምንም በቃ እኔ ሰውነት የሚባል ነገር የለም። በዚህ ላይ ደግሞ ይሄ ሁሉ ቁስል ነው። ይሄ ሁሉ ቁስል ነው። ልክ ጠዋት የለበስኩት ልብስ ከሰዓት መልበስ አልችልም። ሌላ ቀይሬ ነው የምለብሰው። አንዴ በቃ ይሄ ቁስል ከአንቺ አንስቻለሁ አለ ሐዋርያው። እዚህ ጌስታው ሲገባ አንስቻለሁ ሲል በዛች ቀን ጀምሮ ቁስል ጠፋ ከተማ። አረ ይችላል ኢየሱስ። ጩኸት እልልታ እልልታ ይሁን ባካችሁ። ዘምር ዘምር ይለኛል ክንድ ስለደገፈኝ ደቅደቆ ሌሊት አለፈ ሚነጋ ያልመሰለኝ ባለውለታዬ ሆይ ብቸኛ መመኪያዬ እውነትም እየጨንቀነ ልክ ነበረ ምርጫዬ። አንድ ከባድ ነገር ደግሞ አሁንም ሶስት ነገር ነው የሆነልኝ። ምንም እግዚአብሔር ምስክሬ ነው። 10 ብር ሰይጣን 10 ብር አሳጣኝ። ዲግሪ ነበርኩ 13,000 ብር ደሞዝ ነው የምበለው። ልክ ደሞዙ እስከመጣ ድረስ እኔ ብድር ከ8,000 አልፎ ነው የምጠብቀው። ከዛ ሲመጣ ቀለብ የለኝም። ግን የሱ ቤተሰብም ሀብታም ነው፣ የኔ ቤተሰብም ሀብታም ነው። በስማቸው ሀብታም ናቸው። እኛ ማንም የሚጠይቅ የለም። ሰይጣን ከልክሏል። ጌታ ጋር ሆናቸዋል። እናንተ እኛ አንፈልግም አሉ። እሺ እሱ ደግሞ ጎልጎታ ላይ መስቀል ላይ የተሰቀለው ለእናንተም ለእኛም ነው። ነገር ግን ምድረ በዳ ላይ አብርሃምን የባረከ እግዚአብሔር እኛንም ባርኮ ያኖራል። እናንተ ተው። ዛኔ አብርሃም ተለይቶ ወጥቶ ነው ዛሬ አብርሃም አባት የተባለ። እኛም እንለያለን ብለን ሁለታችን ብቻ ቀረ። እኛ ምንም ብኖር እስራኤል ጋር እየሄድን የእኛ ተአምር ሰው መጨረሻ ላይ ይታዝባል እያልኩ ነበርኩና እዚች ጋር አንድ አገልጋይ አለች። ከዛ ለሷም ለኛም 10 ሺህ ብር ተበድራ መጣች። ደርሶ መልስ ብቻ ደርሰን ጃኬቱን ነክተን ይሄ ጎሮሮ ካንሰር እሱ አንስቼ ያለው ቃል እመጣለን ብለን ተነጋግረን እሷ ተበደረ ጸልያ ማለት ነው። እሷ ለሷም 10 ሺህ ለኛም 10 ሺህ ተበደረች። በጣም አሁን ጌታ ምን እንዳደረገልሽ? ከካንሰር ከካንሰር ፈወሰልኝ። ከጭንገፋ በኋላ ልጅ ሰጠኝ። 2 ባዶ ቦርሳ ላይ ፎጣ አድርገሽ ይሄ በረከት ነው
5,000 ከላኩ በኋላ ሻይ ቤት ከፍቼ ብርዝ ቤት ከፍቼ ኧረ ይችላል ጌታ። ሃሌሉያ። አሜን። በቃ ቆይ ይበቃል። እኔ የምልህ አንደኛ ከጎሮሮ ካንሰር አንድ ተፈወሱ። እሺ ሁለተኛ ጭንገፋ ነበረኝ፣ እግዚአብሔር በአንተ ተናግሮ ልጅ ሰጠኝ። በእምነቱ ነው ስሙ በእምነቱ ስሙ። አዎ እሺ ሁለት ሌላው ደግሞ ባዶ የነበርኩት እኔ ጸልዬ ፎጣ ሰጠኝ። ጉባኤ በጩኸት ይችላል ኢየሱስ። ሃሌሉያ። አሜን። አንቺ ያልሽው ሐሳብ እኔ በጉባኤ ድጋሚ አልደግምም። ሩሜ ሰምተሃል? ቅድሚያ ጠረጌ አለች። ደም ነው መግል ነው አያስበላኝም። በደረገኛ ጠረጌ ጥዬ ነው ቀጣይ የሚሞክረው አለች። ከላይም ከታችም ደም ነው አለች። አሁን በየሐኪም ቤት ለሚሰቃዩ ሰዎች የምትይው ጉዳይ አለሽ? እኔ በእውነት እግዚአብሔር በዚች ምድር ላይ በኤልያስ የሰራ አምላክ እዚህ ምድር ላይ ይሰራል። በሐዋርያቶች የሰራ ጌታ ዛሬም ይሰራል። እናንተን ምን አገባችሁ? ልብና ኩላሊትን የሚመረምር እግዚአብሔር እኔ ነኝ እያለ ውሃ ትላላችሁ፣ ዘይት ትላል። ዘይት ዛሬ ለኔ ህይወት ሰጠ። ውሃ ዛሬ ለኔ ቤት ሙሉ አንበሻበሽ። በሰው ብድር የመጣሁት እኔ ዛሬ ተንበሻበሽ በራሴ ትራንስፖርት ከፍዬ ዛሬ ይሄው ወደዚህ ለምትመጡ አምናችሁ ነው። በሐዋርያው የሚሰራ አምላክ የሰማይ አምላክ እንጂ የምድር ምንም እናንተ ሐዋርያ ላይ ምንም የምታገኙ ነገር የለም። ይናገራል፣ የሚፈጽመው የሰማይ አምላክ ነው። ለዛ በካንሰር የምትሰቃዩት በሌላ በኩላሊት በግፊት የምትሰቃዩት እኔን አይታችሁ ከ15 ደቂቃ በኋላ የለም ያለው ይሄው የለም ጌታ ፊት ነው የምናገረው። ኢኒትዋ ቤት ካፈች ነው ካንሰር ነው እቺ ሰቃያ የቤት ነው ታቾን ጪን ኢቶሽት ጋር ሞይ የርሐለም ኢቶ ጪና በዶ ሂሾዎች ቤት ነቢያቴ ነው እንቶኖኒ ሐዋርያቴ ነው እንቶኖኒ ሐዋርያቴ ነው ነቢያቴ ነው ጸደቂ ቤት ኢየሱስን ደምባ ጪኒ እቺ ዋቺ ሂንታቾ ጉተናቶና አውድ አገኖኖን ሄዮች አሽረ ማስታጠቤ ጡሮኔ ተተፋያ ቤቶ ደሞና ጊዮነኔ ተጡዳ ቤቶ ኤቢቼ ፈወስቲ ኢየሱስን ገለተየ ኢቶ ሻሜሞች አሾን ኩዳዮት አሾን አሞናላዮት ደምባሽ ማጂየርን ጪኒ ደሻ ሹኔ ቤት ነቢያቶን ሹኔ ቤት የርን አሰቢች ዋይ ፈወሰ በሽቴ ኢ ቤቱን ታወቾ ወክቻ ገለተ ናይ ሰላም በስቲ ጌታ መልካም አይደለም? መልካም ነው። እስቲ አሜን አሜን። ዛሬ የነበረው የቃል ክፍል ይሄ ነው። እቃው ተሰባሪ ነው፣ ጸጋው ግን ፍጹም ነው። እቃውን ካያችሁ ትሰናከላላችሁ፣ ጌታን ካያችሁ ትድናላችሁ። እጃችሁን ከፍ አድርጉልኝ። እንዲህ ይሆናል። አሜን። ለመጀመሪያ ጊዜ እስከ 30 ድረስ ይሳካላችኋል። አሜን። እስቲ ዘንድሮማ ይሳካልኛል፣ በዚህ ዓመትማ ይሳካልኛል፣ በዚህ ወርማ ይሳካልኛል። በጌታ በኢየሱስ ይሳካላችኋል።